ኮርኖት ሞዴል ሌላው የምናየው የኮርኖትን ሞዴል ነው። የፍሬንች ማቴማቲሻን ኦገስቲን ኮርኖት in 1938 using two firm producing homogeneous products illustrated ኮርኖት ሞዴል for the first time። የኮርኖት ሞዴልን ለመጀመሪያ ጊዜ ያመጣው የፈረንሳዩ ማቴማቲሻን ኦገስቲን ኮርኖት ነው። በ1938 ሁለት ድርጅቶችን ወስዶ ነው ሆሞጂኒየስ የሆነ ወይንም ተመሳሳይ ምርት የሚያመርቱ ሁለት ድርጅቶችን በመውሰድ ነው ይሄንን ሞዴል የሰራው። he illustrates the model assuming two firms have identical cost facing linear market demand እና ሁለት ድርጅቶች ተመሳሳይ የሆነ ወጪ ያለባቸው እና ሊኒየር የሆነ ዲማንድ ያላቸው ወይንም ፍላጎት ያላቸው ያ ማለት የእቃዎቹ የሚፈለጉ እንደማለት ነው ያላቸው ማርኬት ነው የወሰደው። given these assumptions each firm knows that the market price will depend on the total output of both firms እና የሚያመርቱትም ተመሳሳይ ምርት ስለሆነ የገበያው ዋጋ ዲፔንድ የሚሆነው ሁለቱም ወደ ገበያ በሚያቀርቡት ምርት እንደሆነ ያውቃሉ ሁለቱም ድርጅቶች። thus to maximize their profit each of the Cournot duopolist simultaneously decides how much to produce by taking its rival's output constant at existing level regardless of what output it decides to produce. so ትርፉን ከፍ ለማድረግ ወይንም ማክሲማይዝ ለማድረግ እዚህ ጋር ያለው አንዱ ድርጅት የሌላውን አውትፑት አይቶ ነው ያኛው ምን ያህል አምርቷል ምን ያህል ወደ ገበያ አቅርቧል ስለዚህ እኔ ምን ያህል ወደ ገበያ ማቅረብ አለብኝ የሚለው የሌላውን በማየት ነው ዲሳይድ የሚያደርገው የሚወስነው። thus each firm takes the other firm's output level as given and chooses its own output level to maximize profit. so ሌላው ድርጅት የሚያመርተውን የአውትፑት መጠን እንደ ጊቨን ወስዶ ፊክስድ እንደሆነ ወስዶ ራሱ ደግሞ ምን ያህል ማቅረብ አለብኝ የሚለውን ነው የሚያስበው። the level of output that it chooses will of course depend on how much it thinks its rival will produce. ስለዚህ አንዱ ድርጅት የሚያመርተው የእቃ መጠን ቁጥር የሌላው ድርጅት ምን ያህል ሊያመርት ይችላል ከሚለው አንፃር የተወሰነ ነው። in other words each firm recognizes that its own decision outputs yi will affect its revenues through affecting market price, but any one firm has output decision do not affect those of any other firm. አንዱ ድርጅት በሚያቀርብበት ጊዜ ወደ ገበያው ምን ያህል ምርት ላቅርብ የሚለው ዲሲሽን ዋጋውን ወይንም የሚያገኘውን ዋጋ ገቢ ሬቨኑ አፌክት ያደርጋል። ምኑን አፌክት በማድረግ ማርኬት ፕራይስን የገበያን ዋጋን አፌክት በማድረግ አፌክት እንደሚያደርግ እናያለን። ነገር ግን የሚወስነው አውትፑት ዲሲሽን ሌላውን አዘር ፊርሙን ተጽዕኖ የሚያደርስበት አይደለም ወይንም አፌክት የሚያደርግ አይደለም። so that is each firm recognizes that ያው እያንዳንዱ ፊርም changing price ከchanging quantity ጋር ያለው different from zero ነው ብሎ ነው የሚያስበው ወይንም ዜሮ አይደለም ብሎ ነው የሚያስበው። ግን ምን አስዩም ያደርጋል changing product j ሲካፈል changing product i equal to 0 ነው ብሎ ያስባል። dear students now let us see Cournot simplified illustration of the model። እንግዲህ ቀለል ያለውን ኢሉስትሬሽን የኮርኖትን እንስኪ ሞዴሉን he started his illustration by assuming that there are two firms ሁለት ድርጅቶች አሉ ብሎ ነው የጀመረው ፊርም A እና ፊርም B each producing mineral water at zero cost ሁለቱም ውሃ የማዕድን ውሃ ያመነጩ ማለት ያመረቱ ነው ብለን እናስብ ነው ያ ማለት የፕላስቲክ ውሃ ምናቀው ነው በዜሮ ኮስት ነው ያመረቱ ያሉት and face linear demand curve ወይንም የፍላጎት ከርቫቸው d prime ይሄ ነው linear የሆነ ቀጥ ያለ ዲማንድ ከርቭ ነው ያላቸው። each firm also acts on the naive assumption that its competitor will not change its output when deciding its profit maximizing level of output እና የሚያስቡት ደግሞ ምንድነው አንዱ ድርጅት ትርፌን ከፍ ያደርግልኛል ብሎ አስቦ የምርቱን መጠን ለመቀየር ሲፈልግ
ሌላው ድርጅት የሚያመርተው ምርት ፊክስድ ነው ብሎ ነው የሚያስበው። ለዛ ነው ቼንጅን ዋይጄ ኦቨር ቼንጅን አይ ዜሮ ነው ብሎ የሚያስበው። ያ ማለት ይሄኛው አይ የሚባለው ፊርም እየቀየረ ከሆነ ጄ የሚባለው ፊርም አይቀይርም። የሚያመርተው መጠን የሆነ መጠን አለ፣ ፊክስድ ነው፣ ቼንጅ አያደርግም ብሎ በማሰብ ነው። assume that firm A is the first to start producing and selling mineral water assuming that firm B produce nothing። መጀመሪያ assume እናርግ firm A ገበያው ላይ ያለውን ውሃ ሚነራል ዋተር የሚያመርተው firm A ነው ብለን እናስብ። firm B ደግሞ ምንም አያመርትም፣ ዜሮ ነው። ስለዚህ በዚህ ጊዜ ሙሉ ገበያው ላይ ያለው ምርት የሚቆጣጠረው firm A ነው። ስለዚህ firm A therefore thinks that it is effective demand curve is the market demand። firm A ምንድነው የሚያስበው? የሱ ዲማንድ ከርቭ ወይንም ለፊርም A ምርት ያለው የፍላጎት ከርቭ የገበያው ፍላጎት ነው ብሎ ነው የሚያስበው። ደግሞ ነው ለምን ሌላ ወደ ገበያ እያቀረበ ያለ የለም። ስለዚህ ለዚህ ለድርጅት ለኤ ድርጅት የተፈለገው ፍላጎት የገበያው ፍላጎት ራሱ ነው። ገበያው firm A ነው በዚህ ጊዜ because the firm thinks that it will be the sole producer of mineral water። ብቸኛው አምራች ነው የዚህ የማዕድን ውሃው ብቸኛ አምራች ስለሆነ so to find the profit maximizing level of output and price። ስለዚህ እዚህ ጋር የምናየው ዲማንድ ሙሉ የማን ነው? የፊርም ኤ ነው፣ የድርጅት ኤ ነው። ስለዚህ የቱ ጋር ባመርት ይሻላል ፕሮፊት ማክሲማይዝ ፕሮፊቴም ማክሲመም ለማድረግ ትርፌን ከፍተኛ ለማድረግ የቱ ፖይንት ላይ ላምረት የሚለውን ሲወስን we use the marginal principle marginal revenue equal to marginal cost። ማርጂናል ሬቨኑ ከማርጂናል ኮስት ጋር እኩል የሚሆንበትን ፖይንት ነው የምንወስደው ነው። ሶ የዚህ ማርጂናል ሬቨኑ ከርቭ እንዲህ ይሆናል። ያ ማለት የኤ ማርጂናል ሬቨኑ ኦፍ ኤ እንደዚህ ይሆናል። ስለዚህ ማርጂናል ሬቨኑ ከማርጂናል ኮስት ጋር ኮስቱ ምንድነው ብለናል? ማርጂናል ኮስት ዜሮ ነው ብለናል። ወይንም እዚህ ሆሪዞንታል ነው፣ ያለ ኮስት ነው እያመረቱ ያሉት ማለት ኮስታቸው ዜሮ ነው ብለን አስዩም ስላደረግን ስለዚህ ማርጂናል ሬቨኑ ከማርጂናል ኮስቱ ጋር እኩል የሚሆንበት ፖይንት ይሄ ነው፣ ማርጂናል ሬቨኑ ማርጂናል ኮስት። ስለዚህ እዛ ፖይንት ላይ ያለ ወደ ዲማንድ ከርቭ ስንሄድ እዛ ፖይንት ላይ ቀጥ አድርገን ስናሰምር ምን እናገኛለን? ፖይንት ሲን እናገኛለን። ያ ፖይንት ሲ በዛ ያን ያህል ኳንቲቲ በዚህ ፕራይስ ቢያመርት ምን ይሆናል? ፕሮፊቱ ማክሲመም ይሆናል። ማን? ፊርም ኤ። ሶ ያን ያህል ቢያመርት ማክሲመም ነው። since it is assumed that the cost of production equals to 0 marginal cost is also 0። ያው cost of production 0 ስለሆነ marginal costም 0 ነው። ሶ marginal cost እና revenue equal የሚሆኑበት ፖይንት marginal revenue equal to 0 የሆነበት ፖይንት ላይ ነው። marginal 0.0 የሆነው እዚህ ነው። እዛ ላይ ኳንቲቲው ይሄን ያህል ነው፣ ኪዋን ያህል ቢያመርት። ሶ ያ ሌቨሉ ደግሞ output that is half of the total market demand። ማርኬት ዲማንዱን እያየን ነው። እዚህ ጋር የተፈለገው ኳንቲቲ ዲማንድ ከርቡን እንደዚህ እያየን ነው እና ዲማንዱ እዚህ ጋር ነው። ኮስቱ 0 በሚሆንበት ፖይንት ላይ ይሄን ያህል ዲማንድ። ስለዚህ የዚያን ያህል ዲማንድ ምን ያህል እዚህ ጋር ነው፣ መሃል ነው። ስለዚህ half of total ዲማንድ ነው እያመረተ ያለው ወይንም ቢያመርት ውጤታማ የሚሆነው የአጠቃላይ ፍላጎቱን ግማሽ ቢያመርት ነው። ፊርም ኤ የፊርም ኤ ኢኩሊብሪየም ፖይንት half of total ዲማንድ ነው። ናቺ ፖይንት ማለት ነው ምን ያህል ኳንቲቲ የአጠቃላይ ፍላጎት ከዚህ እስከዚህ ነው። አጠቃላይ ፍላጎት እስከዚህ ነው። እቺ ፖይንት የዛ ግማሽ half of total ዲማንድ በሆነበት ነው። ስለዚህ እዛ half ላይ ፕሮፊቱ ማክሲመም ይሆናል። አሁን now firm B assume that firm A will keep its output fixed at Q1። እሺ አሁን firm B ሊገባ ነው። firm A ምን ያህል እያመረተ ነው? ኳንቲቲ 1 እያመረተ ነው። የቶታል ዲማንዱን ግማሽ። ቶታል ዲማንዱ 1 ነው ብለን ብናስብ የአንድ ግማሽ 1 ሲቀነስ ግማሽ ፊርሙ እያመረተ ያለው ፊርም ይሄ እያመረተ ያለው የቶታሉን የአንዱን ግማሽ። ስለዚህ half ነው እያመረተ ያለው መጀመሪያ ላይ። ሶ ይሄንን ነው እያመረተ የሚቀጥለው ብሎ አሰበ ፊርም ቢ። ስለዚህ and define CD as its relevant demand curve።
ስለዚህ የሱ ዲማንድ ከርቭ ከሲ እስከ ዲ ያለው ነው ብሎ አሰበ። ለምን እያመረተ ያለው እስከ ሲ ስለሆነ፣ ስለዚህ ከዚህ ከኢኩሊብሪየም ፖይንቷ ከሲ እስከ ዲ ያለው ምን ማለት ነው? ይሄ ኦሬዲ ሃፉን አምርቷል፣ ተመርቷል። ስለዚህ ገበያ ላይ አሁንም ምን አለ? የቀረው ሃፍ ፍላጎት አለ። እሷም ከሲ እስከ ዲ ያለችው ፍላጎት ከሲ እስከ ዲ ናት ብሎ አሰበ። ለምን ሃፉ ተመርቷል ካለን ከዚህ እስከዚህ ተመርቷል ነው በግራፉ በምናይበት ጊዜ። ስለዚህ ሃፉን ፊርሜ አምርቶታል። አሁንም ግን ፍላጎት አለ ገበያው ላይ። ስለዚህ ለምን ያንን ዲማንድ አልጠቀምም ብሎ ነው የሚያስበው። ሶ applying the same marginal rule፣ ስለዚህ ከሲ እስከ ዲ ዲማንድ ከርቭ ነው ብሎ ካሰበ ምንድነው ለዛ ማርጂናል ረቨኑ ሲሰራ ማርጂናል ረቨኑ ከሲ ወደ ታች ነው የሚሆነው። የቢ ማርጂናል ረቨኑ የቱ ጋር ይሆናል? እዚህ ጋር ኮስቱ ማርጂናል ረቨኑ ኢኳል ቱ ማርጂናል ኮስቱ 0 በሆነበት ሶች ፖይንት ሆናለች። ሶ እዛች ፖይንት ላይ ነው የሚያመርተው ነው። እዛች ፖይንት ላይ ኳንቲቲ ቱ አለ ፊርም ቢ የሚያመርተው። ስለዚህ እዛች ፖይንት ላይ ስናሰምር በዚህ ያህል ፕራይስ ይሄን ያህል ኳንቲቲው ምን ያህል ነው? እዚህ ጋር የቀረው እንግዲህ ፍላጎት ሃፍ ነው ብለናል። የሃፉ ምን ያህል? ግማሽ። የሃፉ ግማሽ ስንት ነው የሚሆነው? የሃፉ ግማሽ 1/4 ነው የሚሆነው። የሃፉ ግማሽ 1/4። ስለዚህ ገበያው ላይ ካለው ፍላጎት ፊርም ቢ የሚያመርተው 1/4 ነው መጀመሪያ። ስለዚህ አሁን ምን ያህል ገበያ ቁጥጥር ያዘ? ፊርሜ ይሄን 1/2ኛውን ይዟል። ፊርም ቢችን ደግሞ 1/4ኛዋን ይዟል። ስለዚህ አጠቃላይ 3/4 ገበያው ተይዟል እንደማለት ነው። ስንት ይቀራል? አሁንም 1/4 ይቀራል። ስለዚህ አሁንም ፊርሜ ምን ብሎ ነው የሚያስበው? ኦኬ አሁን ፊርም ቢ ይሄን ያህል 1/4ኛውን እያመረተ ከሆነ በዛ በሚያመርትበት በፊክስድ ይቀጥላል ብሎ ነው የሚያስበው። ስለዚህ እኔ ደግሞ እቺን ዲማንድ እዚህ ጋር ዲማንድ አለች። እንግዲህ ቀጣዩ ያለው ዲማንድ እዚህ ጋር ነው። ከኢ እስከ ዲ ያለው እቺን ዲማንድ ሊያዝና ላምርት። ላምርት ብሎ ሲያስብ ማርጂናል ረቨኑ እንዲህ ሲሰመር ማርጂናል ረቨኑ ከማርጂናል ኮስት ጋር የሚሆኑበት እዚህ ጋር ይሆናል። ስለዚህ ኳንቲቲ ስሪን ላምርት። ያ ማለት ነው በዚህ ኳንቲቲ በዚህ ፕራይስ ላምርት። ከዚህ እስከዚህ ያለው ምን የ1/4ኛውን ግማሽ ላምርት ማለት ነው። እቺ ፖይንት ማለት ከዚህ እስከዚህ 1/4 ከሆነ ከዚህ እስከዚህ ያለው የሱ ግማሽ የ1/4 ግማሽ 1/8ኛውን ላምርት። ስለዚህ በቀጣይ የሚያመርተው ስንት ይሆናል? 1/8ኛው። ስለዚህ ምን ያህል ቀረ? እዚህ ጋር 1/2ኛው ተያዘ። እዚህ ቢ 1/4ኛውን አመረተ። ከዛ 1/4ኛው ቀረ። የ1/4ኛው ግማሽ 1/8ኛውን ኤ ያዘ። ተመልከቱ ኤ እዚህ ቢ እዚህ ኤ ያዘ። ስንት ቀረ? አሁን እቺኛዋ ቀረች። እቺ ስንት ናት? ከ1/4ኛ 1/8ኛ ሲቀነስ 1/4ኛ ነበር። 1/8ኛው ከተመረተ ይሄ 1/4ኛ ማለት 2/8ኛ ሲቀነስ 1/8ኛ 1/8ኛ ነው። ስለዚህ 1/8ኛ ቀረ። ስለዚህ ማርኬት ኤ ያንን እያመረተ ስለሆነ ማርኬት ቢ ደግሞ ሲመጣ ኦኬ 1/8ኛ ፍላጎት አሁንም ገበያው ላይ ያለ ያልተሟላ እሱን ላምረት ብሎ ይጀምርና ከዚች ከፖይንት ኤፍ እንበል ከኤፍ እስከ ዲ ያለችዋን ፍላጎት ይዞ ለዛ እንዲህ ያሰምራል። ማርጂናል ረቨኑ እንደዚህ ያሰምራል። ያቺ ፖይንት ላይ ያለውን ኳንቲቲ ያመርታል። ምን ማለት ነው? የ1/8ኛውን ግማሽ ከዚች እስከዚች ያለችው የ1/8ኛውን ግማሽ ላምርት ሲል የ1/8ኛ ግማሽ 1/16ኛ። ስለዚህ ቢ 1/16ኛ ይይዛል። አሁን ስንት ቀረ? እዚህ ጋር የ1/8ኛ 1/16ኛ ሲመረጥ 1/16ኛ ቀረ። አሁንም የሱን ግማሽ እያለ ይቀጥላል፣ አይቆምም። የሱን ግማሽ ኤ ደግሞ ያመርታል። የ1/16ኛው ግማሽ 1/32ኛ፣ የ1/32ኛውን ግማሽ 1/64ኛ እያለ ቢ ያመረተ ይቀጥላል።
የአንድ 64ኛ ግማሽ 128ኛ እያለ ይቀጥላል። ይሄ ደግሞ የ128ኛ ግማሽ 256ኛ። ስለዚህ አሁን ይሄ የገበያ ድርሻ ምን ያህል ሊሆን ይችላል ከተባለ ቢ ከመግባቱ በፊት ግማሹ ሀፍ ቢያመርት ነበር እሱን ማክሲመም ፕሮፊት የሚያገኘው። ይሄ ቢ ከመግባቱ በፊት ነው። ቢ ከገባ በኋላስ ቢ ከገባ በኋላ እነዚህን ሲያመርት ነው። ይሄ ይቀጥላል። ሶ ቢ ከገባ በኋላ ያለውን ድምር ስናይ ቢ ከመግባቱ በፊት ይሄን ያህል ማምረት ይችል ነበር። ቢ ከገባ በኋላ ግን 1/8ኛ ሲደመር 1/32ኛ ሲደመር 128ኛ እያለ ይቀጥላል። ይሄ ማለት 1/8ኛ ማለት 1/2 ኪዩብ ፕላስ 1/2 ዘ ፓወር ኦፍ 5 ፕላስ 1/2 ዘ ፓወር ኦፍ 7 ፕላስ እያለ ይቀጥላል። ይሄ ፓወሩ በሁለት ይሄን ድምር ማወቅ አለብን። ይሄን ድምር ቢ ገበያ ላይ ባይመጣ ኖሮ ከሚያመርተው እንቀንሳለን ከ1/2። ይሄን ድምር ስናይ ያው ጂኤን ምንድነው ጂ1 ኦቨር 1 ማይነስ አር የሚል የጂኦሜትሪክ ፋንክሽን ፎርሙላ አለን። ሶ ጂ1 ፈርስት ኮምፖነንቱ 1/2 ኪዩብ ነው ወይንም 1/8 ነው ኦቨር 1 ማይነስ አር ደግሞ በሁለቱ መሃል ያለው 1/2 ኪዩብ ነው 1/2 ዘ ፓወር ኦፍ 5 ልዩነታቸው 1/2 ስኬር ነው ወይንም 1/4 ነው። የቱ ስኬር ልዩነት ነው ከታች ያለው። ስለዚህ አር 1/4 ይሆናል ያ ሬሾ። ስለዚህ 1/8 ኦቨር 1 ሲቀነስ 1/4 3/4 ይሆናል። 3 ከዚህ ጋር ይባዛል፣ ይሄ ወደ ላይ ሄዳል። 4 ኦቨር 3 ታይምስ 8 ይሆናል። 4 በ8 2 ይሆናል። 1 ኦቨር 3 ታይምስ 2 6 ይሆናል። ስለዚህ ከ1/2 1/6 መቀነስ ነው ቢ ወደ ገበያ ከመግባቱ በፊት የሚያመርተውን ቢ ወደ ገበያ ከገባ በኋላ ከሚያመርተው። ሶ ይሄ ማለት 1/2 2 እና 6 ኤልሲኤም 6 ስንወስድ 6 ለ2 3 ጊዜ 1 3 ሲቀነስ 6 ለ6 1 ጊዜ 1 1 3 ሲቀነስ 1 2/6 ይሄም በ2 1/3። ስለዚህ የኤ ድርሻ 1/3ኛ ላይ ነው ገበያው ላይ። ስለዚህ ከቶታል ዲማንድ ወይንም ከአጠቃላይ ፍላጎት 1/3ኛ ምርት ያመርታል ኤ። ቢም መደመር ነው። ያው ቢ ኤ ያለ ነው ወደ ገበያ የገባው። ስለዚህ ወደ ገበያ ኤ ያለ ከገባ በኋላ ያመረታቸውን መደመር ነው። 1/4ኛ 1/16ኛ እያለ ይቀጥላል። 1/4ኛ 1/2 ስኬር ነው ፕላስ 1/16ኛ 1/2 ዘ ፓወር ኦፍ 4 ነው። 1/64ኛ 1/2 ዘ ፓወር ኦፍ 6 ነው። 2 ዘ ፓወር ኦፍ 6 እያለ ይቀጥላል። 1/2 ዘ ፓወር ኦፍ 6 ፕላስ ይቀጥላል። የዚህ ድምር ማለት አሁን እንደተባለው ጂኤን ኢኳል ቱ ጂ1 ኦቨር 1 ማይነስ አር ነው። ጂ1 ይሄ የመጀመሪያው ኮምፖነንት 1/2 ስኬር 1/4 ሲካፈል 1 ሲቀነስ ሬሾ በዚህ በሁለቱ መሃል 2 ስኬር 2 ዘ ፓወር ኦፍ 4 1/2 ስኬር ነው ወይንም 1/4 ነው ያለው በቀጣዩ መሃል። ስለዚህ 1/4 ኦቨር 1 ማይነስ 1/4 3/4 ይሆናል። ይሄ ከዚህ ጋር ይሄ ደግሞ ከዚህ ጋር 4 ጊዜ 1 4 ኦቨር 3 ታይምስ 4 ይሆናል። 4 በ4 ይጠፋል። 1/3 የቢ ድርሻም ስንት ነው? 1/3 ነው። ስለዚህ ሁለት ድርጅቶች ሲሆኑ የሚያመርቱት በኮርኖት ሞዴል መሰረት ድርጅቶቹ 1/n ድርሻቸው 1/n + 1 ነው። ያ ማለት ድርጅቶቹ ሁለት ከሆኑ n ድርጅቶችን ነው የሚያሳየው። 1/2 + 1 ድርሻቸው 1/3 ነው። አራት ድርጅቶች ካሉ 1/4 + 1 1/5 ድርሻ ነው እያንዳንዱ ድርጅት ገበያው ላይ ያለው የሚል አሳምሽን ነው። በዚህ ጊዜ if the market demand for cornut mineral water in the example above is equals to 120 ለምሳሌ 120 ፍላጎት አለ ወይንም 120 የሚነራል ዋተር ፍላጎት ካለ ሁለት ድርጅቶች ካሉ ፊርም ኤ እና ፊርም ቢ። ስለዚህ ስንት ነው የሚያመርቱት? ስንት ቢያመርቱ ነው የሚያዋጣቸው? የፍላጎቱን
1/3 የ121/3 40 ስለዚህ ኤ 40 ቢ 40 ያመርታል እንደማለት ነው። therefore under Cournot's costless production assumption ነው ይሄ ኮስት የለውም በሚል አስዩም የተደረገ ነው። the output level that maximizes the profit of duopolist ወይንም ሁለት ፊርሞች ካሉ የነሱን ፕሮፊት ማክሲማይዝ የሚያደርገው አውትፑት 1/3 ነው። የገበያው የቶታል ማርኬት 1/3ውን ቢያመርቱ ተርፋቸው ከፍተኛ ይሆናል ነው የሚለው። by similar analogy it is also possible to generalize for n firm cases ለn ፊርሞች ደግሞ ምንድነው n ፊርሞች ካሉ ማክሲማይዝ የሚያደርገው ድርሻ ለአንድ ድርጅት 1/n+1 ነው። አራት ድርጅት ካለ 1/5 ነው። Dear students, is the costless production or identical cost and demand assumption of Cournot in the above analysis is realistic? ይሄ assumption realistic ነው? አንደኛ ኮስትን አይደንቲካል ነው ብሎ ነው፣ ኮስትለስ ብሎ ነው፣ ዜሮ ብሎ ነው የወሰደው። ዲማንድም የድርጅቶቹ ተመሳሳይ ነው፣ ዲማንድ ፋንክሽናቸው ብሎ ነው የወሰደው። ይሄ ትክክል ነው ማለት ሪያሊስቲክ ነው በትክክለኛው ዓለም ላይ ያለ ነው? ኖ አይደለም። because there are different type of cost involved in production in real world day በትክክለኛው ዓለም የተለያየ ወጪ ነው ያለው ለማምረት። ሶ ኮስትለስ አይደለም። ሁለት ድርጅት ተመሳሳይ ኮስት አይኖረውም። the cost of production in most cases different from one firm to another ስለዚህ ይሄ ለማምረት የሚወጣው ወጪ አንድ ድርጅት ከሌላው የተለያየ ነው በአብዛኛው። hence let us consider the model after relaxing identical cost and demand assumption so ይሄንን ተመሳሳይ ኮስት ነው ዲማንድ አለው የሚለውን assumption ሪላክስ ካደረግን በኋላ ኮንሲደር ማድረግ እንችላለን። in other words how much firm produce to maximize their profit if they undertake production of their output at different cost and demand condition ያ ማለት ወጪያቸው የተለያየ ቢሆን ዲማንድ ኮንዲሽናቸው የተለያየ ቢሆን ምን ያህል ፕሮፊት ያገኛሉ ወይንም ፕሮፊታቸውን ማክሲማይዝ የሚያደርጉበት በምን ያህል ነው የሚለውን መስራት። this can be determined using another approach called a reaction curve approach that we consider next ስለዚህ ያንን different cost on the same cost the same demand curve ያለውን different demand condition ብለን ፕሮፊት ማክሲማይዝ የሚሆነው መች ነው የሚለውን ቼክ ለማድረግ ሌላ አፕሮች እናያለን። እሱም ሪአክሽን ከርቭ አፕሮች ነው።